ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኤርትራን ለመመለስ ያደረኩት ጥረት። ምንጭ የአክሊሉ ማስታወሻ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመ። አራቶቹ መንግስቶች ዘንድ የተደረገው ትግል። በፓሪስ የሰላም ውል ውስጥ በ1937 እንደተመለከተው አራቶቹ መንግስታት ማለትም አሜሪካ፣ ሞስኮቭ፣ እንግሊዝና ፈረንሳይ የጣሊያንን የቅኝ ሀገሮች ጉዳይ መጨረስ ያለባቸው በአንድ ዓመት ውስጥ ነው። ሳይጨርሱ የቀሩ ጊዜ ጉዳዩ ለዩናይትድ ኔሽን እንዲቀርብ ነው የተወሰነው። ጉዳዩን ለመወሰን መሰረት የሚያደርጉትም እላይ ተዘርዝሯል። በዚህ በአንድ ዓመት ስራዬ ጊዜያት የገጠመኝን እነዚህን ለመዘርዘር አይቻልም። የአራቱ መንግስታት በለንደን ተሰብስበው የኢትዮጵያን ሐሳብ እኛ እንሰማለንና በዚህች ቀን እንድትገኝ የሚል መልእክት አርብ 2 ቀን ሲቀረው አስታወቁ። ያን ጊዜ አውሮፕላን የለ የእንግሊዝ ቢኦሲ የሚመጣውም በሳምንት 1 ቀን ነው። የትራንስፖርት ችግር ስላለብኝ ለ4 እና ለ5 ቀን አስተላልፉልኝ ብዬ ጠየቅኩ። እነሱም ባልነው ቀን ካልሆነ ብለው ጥያቄን አልቀበላሉ። ችግር ላይ ሆንን። አንድ ትንሽ አውሮፕላን ለጃንሆይ የእንግሊዝ መንግስት የሰጣቸው ኦን ሬጅስተርድ የሆነች ይዤ ለመሄድ ቆረጥኩ። በሱዳን፣ ግብጽ፣ ግሪክ፣ ፈረንሳይ ሀገር እያረፈች ቤንዚን በመውሰድ መጓዝ ስላለባት ከነኛ አምባሳደሮች የተጻፉ ወረቀት ተቀብዬ ቅዳሜ ተነሳው። ሱዳን ደህና ተቀበሉን። ግብጽ ግን ሉክሶር ስንደርስ ወረቀቱን ባሳየውም እኛ ከእስራኤል ጋር ጦርነት ላይ ነው ያለነው፣ ይህ ወረቀት እውነት መሆኑን አላውቅም፣ ፓይለቱም ነጭ ስለሆነ እስራኤላዊ ይሆናል፣ ጦርነት ላይ ስለሆንም ከ10 ሰዓት በኋላ መብረር ክልክል ነው፣ ስለዚህ በቀጥታ ወደ ካይሮ ሄዳችሁ እዚያ ትመረመራላችሁ፣ በአውሮፕላን እናስከትላችኋለን አለኝ። እሺ ብለን ተሳፈርን። ፓይለቱ ምን ላድርግ አለኝ። ካይሮ ሄድን ጊዜ ከሰኞ ቀጠሮ ሊሰናከልብኝና የኢትዮጵያ ጉዳይ ሊበላሽ ነው። ለፓይለቱ ዝም ብለህ ቀይ ባህርን እየተከተልክ ሂድ፣ ሪስክ ማድረግ አለብን አልኩት። በዚሁ ዝም ብለን እየሰጋን ተጓዝን። ሜዲትራኒያን ባህር ስንደርስ እፎይ አልን። ማታ በጨለማ 3 ሰዓት ሼፒር ደረስን። ቤንዚን አልነቀብን። እንድንወርድም ፍቃድ ጠየቅን። መብራት ስለሌላቸው የካሚዮን መብራት አብርተው ለመውረድ ቻልን። እዚያም አደርን። በማግስቱ እሁድ ግሪክ ደረስን። ደና ተቀበሉን። ወዲያው ተነስተን ፈረንሳይ ሀገር ማርሴይ አረፍን። ቤንዚንም ካልከፈላችሁ አንሰጥም ብለው ያልታወቀ አውሮፕላን ነው በማለት አስቸገሩን። በእንደዚህ አኳኋን እንደምንም ለንደን ደረስን። ይህ አንዱ ምሳሌ ብቻ እንዲሆን ነው። ለንደን እንደደረስኩ የአራቱን ወኪሎች እየዞርኩ ተገናኘው። እንደምንም በችግር እንደመጣው አስረዳዋቸው። ዋናው ኮንታክት ለማድረግ ነው። ጉባኤውም እንደተከፈተ 60 ገጽ ያለውን ዲስኩሬን አትሜ ለአራቶቹ ሰጥቼ ማንበብ ጀመርኩ። ጊዜያቱ ሙቀት ስለነበር የፈረንሳይ ወኪል ይህንን ሁሉ እስክታነብ እዚህ ልንቆይ ነው? ንግግርህን ካደልከን ለምን ታነባዋለህ አለ። እኔ ከብዙ ችግር በኋላ ስንት ሺህ ኪሎ ሜትር አቋርጬ የመጣሁት 2 ሰዓት ትሰጡኛላችሁ ብዬ ተስፋ በማድረግ ነው አልኩት። ፕሬዝዳንቱ መስኮብ ስለነበር ማሊክ እውነቱን ነው መስማት አለብን ብሎ ወሰነ። ንግግሬም ካለቀ በኋላ አንዳንድ ጥያቄ ሲደርስ ለሁሉም መለስኩ። የፈረንሳይ ማሊግሊ ስለ ኤርትራ ጥያቄ እንኳን ይሁን ደግሞ ሶማሌ ምን መብት አላችሁ አለኝ። ዋሚ ታሪክ እንደሚያስረዳው የፈረንሳይ ሶማሌ የኛ ነበር። ይህንን አያውቁም? መስኮብ ደስ ብሎት ያው ልመልሱ አለው። ከዚያም በኋላ በደንብ የተሰናዳ ሜሞራንደም አስረክቤ ተለያየን። ከዚህ በኋላ አራቶቹ መንግስቶች በኤርትራና በሶማሌ የኢንኳየሪ ኮሚሽን ላኩ።
የእንግሊዝ መልእክተኛ በኮሚሽኑ ውስጥ ስታፎርድ ነበር። በፊት አዲስ የገንዘብ አማካሪ ነበረው። የአሜሪካኑ የሚመራው በሚስተር ሀርተር ነበር። በስቴት ዲፓርትመንት የኢትዮጵያን ጉዳይ የሚከታተልና ከብዙ ጊዜ ጀምሮ የማውቀው የፈረንሳይ ቢዛር ዳፎሴ የሚባለው የመስኮብን አላውቀውም ነበር። ኤርትራ አስመራ ሄድኳርተራቸውን አድርገው ኢንኳይሪውን በሚያደርጉበት ጊዜ እኔ የአሜሪካን ሀገር ለዩናይትድ ኔሽን ጉባኤ እገኝ ነበርኩ። ከኔም ጋር አቶ ገብረ መስቀልና ብላታ ዳዊት እቁበግዚ ነበሩ። ኮሚሽኑ ኤርትራ በመገኘቱ ቸኩዬ በግብጽ በኩል ተመለስኩ። ከዚያም ኮሌራ ገብቶ ነበርና ለመከተብ የተወሰነውን ጊዜ ግብጽ ከመድረሴ በፊት አላገኘውም። አውሮፕላን ስጠብቅ ለ2 ቀን ቆየው። ከዚያም አስመራ ስደርስ ሀገረ ገዢው እንግሊዝ ኮሚሽኑ ያለበትን ቻዎ የሚባለውን ሆቴል ሬኩቲዚየን አድርገው ስፍራው ሰው አይገባም አለኝ። እኔ እዚያ አድሬ ከኮሚሽኖቹ አባላት ጋር ለመነጋገር ነበር ስለማውቃቸው። በኋላም አዲስ አበባ የሚመጣ የአሜሪካን አምባሳደር አንድ ሌሊት እዚህ ስለሚያድር እሱ እስኪመጣ ለአንድ ሌሊት እዚያ እንዳድር ተፈቀደልኝ። እዚያም ከገባው በኋላ ማታውኑ እመኝታ ቤታቸው ሄጄ እያንዳንዱን አባሎች አነጋገርኳቸው። ተስፋ የሚያስቆርጥ ነገር ነገሩኝ። የክርስቲያኑ ክፍል እንኳን እነራስ ተሰማ ከ70,000 ጦር ጋር ኢትዮጵያን አንፈልግም እንግሊዝን ነው እንጂ ብለው ቃላቸውን ሰጥተዋል አሉኝ። በዚያን ጊዜ ሊኦዞን ኦፊሰር ነበር። እሱም ጀነራል ነጋ ኃይለ ሥላሴ ነበር። እሱንም በረጅሙ አነጋገርኩት። እንዳስረዳኝም የእንግሊዝ አድሚኒስትሬሽን ብዙ ሳቦታጅ እንዳደረገብን ነው፣ ትራንስፖርትና ቤንዚል በመከልከል። በዚህም ለሚስተር ቤቪን የእንግሊዝ የውጭ ጉዳይ ሚኒስትር ተገቢውን ፕሮቴስታስቶን በጊዜው አደረኩ። ችግሩ ምንም ትዕዛዝ ቢሰጥ ኮሎኔል ኦፊክ ደግሞ የፈለገውን ያደርግ ነበር። በመጨረሻም የኮሚሽኑ ራፖር ታትሞ ለዩናይትድ ኔሽን ቀረበ። ስምምነት አላገኙም። አንዳንድ መንግስት የራሱን ፖሊሲ ለኮሚሽኑ አባል ላደረገው መሪ ትዕዛዝ ስለሰጠው ከኮሚሽኑ ራፖር ባጭሩ የሚለው ትክክለኛውን ለማወቅ ራፖሩን ማየት ያስፈልጋል። ቀጥሎ እንዳለው ነው። አሜሪካንና እንግሊዝ ከህዝቡ 40% ብቻ ከኢትዮጵያ ጋር ለመቀላቀል ይፈልጋል። በ60 እጁ አይፈልግም። ስለዚህ የአሜሪካን ሐሳብ ከአስመራ ከተማና ከምጽዋ በቀር አሰብና ሌላው የክርስቲያኑ ሀገር አካለ ጉዛይ ሐማሴን ሰራዩና ቆርዳትን ሳይጨምር ለኢትዮጵያ እንዲሰጥ፣ የእንግሊዝ ሐሳብ ደግሞ ለ10 ዓመታት ኤርትራን በሞግዚትነት ኢትዮጵያ አስተዳድራ ከዛ በኋላ ሀገሩ ነጻ ሀገር እንዲሆን፣ ለመስኮብና ፈረንሳይ ያቀረቡት ደግሞ ህዝቡ 30% ኢትዮጵያን ይፈልጋል፣ 70% አይፈልግም። የሰጡትም ሐሳብ ብቻ ለኢትዮጵያ ተሰጥቶ ሌላው ለጣሊያን በሞግዚትነት እንዲሰጥ ነበር። በዚያ ከሆነ አራቱ መንግስቶች ስምምነት ስላጡ የፓሪስ የሰላም ውል እንደሚያዘው ጉዳዩ ለዩናይትድ ኔሽን ቀረበ። በዩናይትድ ኔሽን ጉዳዩ ከመታየቱ በፊት እየዞርኩ ከአራቶቹ የውጭ ጉዳይ ሚኒስትሮች ጋር ተገናኝተን ማስረዳት አስፈላጊ መሆኑን ተረዳው። በመጀመሪያ ከጀነራል ማርሻል ጋር የአሜሪካን የውጭ ጉዳይ ሚኒስትር የነበረው የ1948 ፓሪስ ላይ የዩናይትድ ኔሽን ጉባኤ ስለነበር እዚያው ነው ሁሉንም ያነጋገርኩት። እርሱ እንዲያነበው በማሰብ አጭር ሚሞራንደም አሰናድቼ ነበር። አስመራንና ምጽዋን ያስከለከሉን ማስተዳደር አይችሉም በማለት መሆኑን ስለገመትኩ ከአስመራ 5 ጊዜ የሚበልጥ ህዝብ ያለበትን ሀገር አዲስ አበባን ስናስተዳድር እንዴት አስመራን ማስተዳደር አንችልም? ምጽዋም በገቢው የሚተዳደር መሆኑን ከስታቲስቲክሱ ጋር አስረዳውት በሚገባው መንገድ። አሜሪካን የትናንሽ ሀገሮች ጠባቂ ሆና እኛ መጀመሪያ ቪክቲም የሆነው በጊዜው የወረራ በር የሆነውን ፖርትና ሀገር የኢትዮጵያ ዋና ታሪክ የተጀመረበትን ሀገር አዱሊስን እንዴት ተከለከሉናላችሁ? እኛ መቼም ወገን የሌለን ትንሽ ሀገር ነን። የምንጠይቀው ጀስቲስ ነው። ይህንንም እናንተ አሜሪካኖች አንቲ ኮሎኒያሊስቶች የሆናችሁ ከከለከላችሁን ምን እናደርጋለን በማለት በሚያሳዝን አኳኋን በሚገባው መንገድ
የያዘውም ፋክት ብቻ ነው። አንድ ነገር ውሸት ሆኖ ቢገኝ ሁሉም ይቅርብን አልኳቸው። እሳቸውም በትካዜ አኳኋን ሁሉንም ሰምተው ማስታወሻውን ተቀብለው አነባዋለው ከፕሬዝዳንት ቱራማን ጋርም ተመካክሬ መልሱን እስከ 15 ቀን እሰጣለሁ አሉኝ። ከ15 ቀን በኋላም አስጠርተው መልስ ሰጡኝ። ቀጥሎ ያለውን ከፕሬዝዳንት ቱራማን ጋር ተመካክሬ ከአስመራም ምጽዋም ከአሰብ ጋር ሌላውም ካቆርዳት ሲቀር ለኢትዮጵያ እንዲሰጥ አሜሪካን ይስማማል። ግን አንድ ምክር የሚሰጥህ ከአንድ ወር በኋላ በአሜሪካን የፕሬዝዳንትነት ምርጫ አለ። ግምቱ የሪፐብሊካን ፓርቲ ያገኛል ነው። ይህም ሲሆን ፕሬዝዳንቱ ገቨርነር ዲዊ፣ የኒውዮርኩ የውጭ ጉዳይ ሚኒስትር የሚሆነው ሚስተር ዳላስ ነው። ዳላስም አሁን በእኛ ዴሊጌሽን ውስጥ ስላሉ እሱን ለእኔ ነገርከኝን ሁሉ ብታስረዳው ይጠቅማል አሉኝ። እኔም በጣም አመስግኜ ተሰናብቼ ሄድኩኝ። ዳላስንም በቀጠሮ ተገናኝቼ ለማርሻል እንዳስረዳሁት አደረግኩ። ሚሞራንደምም ሰጠሁት። እሱም በመጨረሻ ይህን ሁሉ ለኔ የምታስረዳኝ ለምንድን ነው? እኔ ምንም አይደለሁም ሲል ምናልባት በቅርቡ የውጭ ጉዳይ ሚኒስትር ሳይሆኑ አይቀርም አልኩት። በመደሰት ከት ብሎ ሳቀ። በመጨረሻም ከገቨርነር ዲዊ ጋር ተመካክሬ መልሱን እስከ 8 ቀን እሰጣለሁ አለኝ። ከ8 ቀን በኋላ አስጠርቶ ምርጫው ያን ጊዜ ማርሻል እንዳለው እኛም ኤርትራን እንድታገኝ እንደግፋለን ብሎ አረጋገጠልኝ። ምርጫውን ግን አላገኙም። ትሩማን ነው ያገኘው። ከዳላስ ባንድ ጋር ሆቴል ስለነበርን ተገናኝተን ተወያየን። ከእንግሊዞች ጋር እንደዚሁ ተገናኝቼ ተነጋገርኩ። ኢትዮጵያዊ የሆኑትን ወንድሞቻችንን እንዴት በሞግዚትነት አስተዳድሩ ትሉናላችሁ? ወዳጆቻችን ጃንሆይን የተቀበላችሁ 5 ዓመት ሙሉ ተስፋችን የምንላችሁ በማለት እነሱም አሜሪካኖች ናቸው ያስቸገሩት። አስመራም ምጽዋም ለኢትዮጵያ ይሰጥም ስላሉ የመስኮብና የፈረንሳይን መተው ነው። እነሱ ሁሉም ለጣሊያን ይመለስ ነው የሚሉት። ስለዚህ አሜሪካኖችን ኮንቪንስ ተደረግ እኛ ኤርትራ ካቆርዳት በስተቀር ለኢትዮጵያ ቢመለስ አንቃወምም ሲሉ እኔም ከአሜሪካኖች ጋር ያደረኩትን ስምምነት ስገልጥላቸው እኛም በዚሁ እንስማማለን አሉ። አቆርዳትን ሁለቱም ጠንክረው በዘርም በሃይማኖትም ከኛ ጋር ግንኙነት ስለሌለው ወደፊት ይታያል በማለት ነው። የእንግሊዝ ሐሳብ ግን ከሱዳን ጋር እንዲቀላቀል ነበር። እኔም ይህን ያህል ካስቀበልኳቸው ዩናይትድ ኔሽን ጉዳዩ ሲቀርብ ያቆርዳትን በወዳጅ መንግስት በኩል ለነዚህ አብሮ በኢትዮጵያ እንዲላክ አድርጋለሁ ብዬ አቅጄ ነበር። የፈረንሳይና የመስኮብ ሁኔታ ልዩ ምክንያት አለው። መስኮብ በጣሊያን ሀገር በቺጎሎቲ የሚመራው ኃይለኛ የኮሚኒስት ፓርቲ ስላለ መስኮብ ጣሊያንን ረድቷል ተብሎ የኮሚኒስት ፓርቲ በኤክስክሉሽን ምርጫ አግኝቶ መንግስቱን እንዲይዝ ለማድረግ ነው። ፈረንሳይ ሁሉም ለኢጣሊያን ይመለስ የሚለው ሊቢያ ነጻ መንግስት የሆነ ጊዜያት ላርጀርስና ቱኒዝ የቅኝ ግዛቱ ስላሰጋ ነው። ሊቢያና ኤርትራ ምንም አያገናኛቸውም። ኤርትራ ለኢትዮጵያ ብትሉ ምን ይጎዳቸዋል? ያሉበትም ኢስት አፍሪካ ኖርዝ አፍሪካ ነው በማለት ከሚስተር ቢዶ ጋር ብዙ ብከራከርም የፕሪንሲፕል ጉዳይ ነው መለየት አይቻልም ብለው በዚሁ ከረሩ። መስኮብም እንደዚሁ ሁሉም የራሱን ጥቅም እንጂ በፖለቲካ ጀስቲስ እንደሌለ የታወቀ ነው። ግን ፈረንሳይ ምንም ኢንፍሉዌንስ ያን ጊዜ ስለሌላት የተሸነፈች በመሆኗ መስኮብም ያለው ወገን ከ3 እና ከ4 የማይበልጥ ስለሆነ ከ52 መንግስታት ውስጥ የሚበልጠው ድምጽ ለኛ እንደሚሆን በመገመት ወደ ጉባኤ ለመሄድ መሰናዳት ጀመርኩ። ይህ ግምት ነው። ጉባኤው ሲከፈት ግን የየመንግስታቶቹ ትክክለኛ አቋም ያን ጊዜ ነው የሚታወቀው። ለምሳሌ 21 የአሜሪካን ላቲን ሀገሮች አሜሪካንን ይከተላሉ በማለት እንደዚሁም የኮመንዌልስ ሀገሮች እንግሊዝን። የኤርትራ ጉዳይ በዩናይትድ ኔሽን ጉባኤ በ1948 እንደ አውሮፓውያን አቆጣጠር ዩናይትድ ኔሽን ጉባኤ ፓሪስ ላይ ተደርጎ ሁለተኛው ክፍል ኒውዮርክ ላይ ተደረገ። የአራቶቹ መንግስታት ሪፖርት ቀረበ። ጉባኤው አንዳንድ ንግግር ካደረገ በኋላ የኛን ፖዚሽን በሚገባ አስረዳው። በሙሉ ጉዳዩ በ1949 በሚደረገው ጉባኤ እንዲታይ ተወሰነ። በዚህም ጉባኤ ጊዜያት የእያንዳንዱን ሀገር አቋም ለማወቅ ቻልኩኝ።
ከዚህ ቀጥሎ እንዳለው ነበር። የላቲን አሜሪካን ግሩፕ በሙሉ የላቲን አሜሪካን ሀገሮች እና አርጀንቲና፣ ቺሊ፣ ቬኔዙዌላ፣ ሜክሲኮ ወዘተ ሁሉም ካቶሊክ ስለሆኑ የጣሊያን ዘሮች በአንዳንዶቹም ብዙ ስላሉ በጳጳሱ በሮማ ኢንፍሉዌንስ ውስጥ ነበሩ። አሜሪካኖችም ጣሊያንን ላለማስቀየም በእነሱ ላይ ፕሬዠር አላደረጉም ነበር። ስለዚህ የላቲን አሜሪካን ግሩፕ በሙሉ ጣሊያንን ይደግፉ ነበር። የአረቦች ግሩፕ ግብጽ፣ ኢራቅ፣ ሳውዲት አረብ፣ ሊባን፣ አማን በሃይማኖት ምክንያት ኤርትራ ከኢትዮጵያ ጋር ከምትቀላቀል ነጻ ሀገር እንድትሆን የሚደግፉ ናቸው። የእስያ ግሩፕ ህንድ፣ ፓኪስታን፣ በርማ፣ ሱሌን በእስያ ኮሎኒ ውስጥ ሆነው ስለነበር በፕሪንሲፕል ነጻነት እንጂ ኢትዮጵያ እንድትቀላቀል አይደግፉም ነበር። ፓኪስታንም ዋና የእስላም ፋናቲዝም ይዞት በጣም ተቃዋሚያችን ሆነ። የኮመንዌልዝ ሌሎች ሀገሮች እንደ ኦስትሪያ፣ ኒውዚላንድ፣ ካናዳ፣ ሳውዝ አፍሪካ ከካናዳና ከኒውዚላንድ በቀር ተቃዋሚያችን ነበሩ። በአፍሪካ ከግብጽ በቀር ነጻ የሆነ ላይቤሪያ ብቻ ነበር። ላይቤሪያም ደጋፊያችን ነበር። አውሮፓ የአራት መንግስቶች ከላይ ተነግሯል። ሌሎቹ እንደ ቤልጂክ፣ ሆላንድ፣ ዴንማርክ፣ ስዊድን፣ ኖርዌይ ያሉት ደግሞ እንግሊዝን ይከተላሉ ወይም ኒውትራል ነበሩ። እንግሊዝ ግን በእነሱ ላይም ሆነ በኮመንዌልዝ ሀገሮች ላይ አንዳችን ፕሬዠር አላደረገም። በዚህ አኳኋን ከ52 መንግስታት ወደ 90 እጁ እኛን አይደግፉም ማለት ነው። የኤርትራና የባህር በር የማግኘታችን ጉዳይ ለኛ ቫይታል የሆነው ዩናይትድ ኔሽን ላይ በድምጽ ብልጫ እንደሚበላሽ ተረዳው። በየሀገሩ ያደረኩት ጉብኝትና ከየመንግስታቱ ጋር ያደረኩት ንግግር ጉባኤው ከመከፈቱ በፊት ተገቢ በሆኑ ሀገሮች እየዞርክ የኢትዮጵያን ጥያቄ ማስረዳት አስፈላጊ በመሆኑ ለጃንሆይ ሐሳቡን አቅርቤላቸው እሳቸውም በሙሉ ተስማሙበት። እኔም መጀመሪያ ግብጽን እሱን ኮንቪንስ ካደረጋችሁ ሌሎች አረብ ሀገሮች ያን ጊዜ እሱን ስለሚከተሉ ሁለተኛ አውሮፓን፣ ሶስተኛም ላቲን አሜሪካ ሁለት ድምጽ ያላቸው እንደዚሁም የሀገራቱ መንግስታት በውጪ ጉዳይ ሚኒስትሮች እንደገና በማነጋገር በተከታዮቻቸው ላይ አስፈላጊውን ፕሬዠር እንዲያደርጉ እቅድ አወጣው። በዚህም ፕላን መሰረት ለእያንዳንዱ የሚሰጠውን ማስታወሻና ዶክሜንት እንደ ፖለቲካቸው አመራር የሚነገራቸውን አስፈላጊ ለሆኑትም ዴኮሬሽን እንዲሁም የጃንሆይን ደብዳቤና ፎቶግራፍ ይዤ ጉዜን ጀመርኩ። ከኔ ጋርም አቶ ተስፋዬ ተገኘ ያን ጊዜ ፓሪስ ሚኒስትር የነበሩት፣ አቶ ምሩ ዘለቀ የኔ ጸሐፊ የሆኑት ነበሩ። መጀመሪያ ግብጽ ከንጉስ ፋሩቅ ጋር ተነጋገርኩ። እንዲሁም ከጃንሆይ የተሰጠውን መልእክትና የሰላምን ኮርዶን ሽልማት ሰጠው። ከውጭ ጉዳይ ሚኒስትሩም ጋር እንድንነጋገር ቀጠሮ ተደርጎ በረጅሙ የኛን ፖዚሽንና የጥያቄያችንን ምክንያት ግብጽ አባይን እንደምትጠጣ ሁሉ እኛን መርዳት እንዳለባት እንግሊዞችም ሌሎችም አረብ ሀገሮች ምክሯን ሰጥቶ እንዲረዱን እንድታደርግ በመጨረሻም ንጉሱም መንግስቱም ኢትዮጵያን ለመደገፍ ቃል ገብተው ትዕዛዙንም ኒውዮርክ ላለው ወኪላቸው ደፍወዚ በኋላ የውጭ ጉዳይና ጠቅላይ ሚኒስትር የሆነው በናስር ጊዜያት እንደሚያስተላልፉ ቃል ገቡልኝ። አውሮፓ ፈረንሳይ ሀገር መንግስት ተለውጦ በቤዶ ስፍራ መስዬ ሹማን የውጭ ጉዳይ ሚኒስትር ሆኖ ነበር። እሱም ያስረዳውትን ሁሉ ከሰማ በኋላ የኢትዮጵያና የፈረንሳይ የወዳጅነት ታሪክ ሁሉ ዘርዝሬ ነበርና ደግሞም አሜሪካና እንግሊዝ ሲደግፉን ፈረንሳይ እኛ ሀገር ባቡር ያለው እኛን ለመደገፉ የሚያስገርም መሆኑን ጭምር የበፊቱን መንግስት ፖሊሲ አልደግፍም። ስለ ኤርትራ የኢትዮጵያን እንደግፋለን። እኔው ራሴ ለጉባኤው ስለመሄድ እዛው ታየዋለህ አሉ። ቤቪን ፖሊሲያቸውን አለመለወጣቸውን አረጋገጡልኝ። ግን በተከታዮቹ ላይ የሚያስፈልገውን ምክር እንዲሰጥ ጠይቄው እኛን አይሰሙንም፣ የተቻለኝን አደርጋለሁ አሉኝ። በኋላም ቤልጂክን የእንግሊዝን ፖለቲካ ነው የሚደግፍ እንዲሁ አስረዳው። ከዚያም ከለንደን በቀጥታ ወደ ብራዚል ላቲን አሜሪካን ተጓዝን። አውሮፕላኑ ትንሽ ስለነበር ዳኩታ ይመስለኛል ለመድረስ 30 ሰዓት ፈጀብን።
ብዙ ችግርም ደርሶብን ከፕሬዝዳንቱ ስንገናኝ የሰላምን ኮርድንና የጃንሆይን መልእክት እንዲሁም የጃንሆይን ፎቶግራፍ ሰጥቼ ጉዳያችንን አስረዳው። ከውጭ ጉዳይ ሚኒስትሩ ጋር እንድንነጋገር ቀጠሮ ተደርጎ ተገናኘን። እሳቸውም ፈርናንዲዝ የሚባሉ የ70 ዓመት አዛውንት በፊት በሊግ ኦፍ ኔሽን ጊዜ የማውቃቸው ናቸው። በኋላም ዩናይትድ ኔሽን በየጊዜው እንገናኝ ነበር። በምን እንደመጣው ሲጠይቁኝ በአውሮፕላን ስላቸው ተገርመው ይህ እግዚአብሔርን ዲፋይ ማድረግ ነው፣ በሚገባ አውሮፕላን ሳይኖር እንዴት ከለንደን ጀምሮ እዚህ ድረስ በማይረባ አውሮፕላን ትመጣለህ? ኒውዮርክ እንኳን ስንሄድ በመርከብ ነው አሉኝ። እሳቸውም የሚኒሊክ ኮርዶን ይዤ ነበርና እሱን መቼ እንደምሰጣቸው ጠየቁ። ከራት ግብዣ እዚያ ነው የምትሰጠኝ አሉኝ። እንዲሁ መንገዱን ካሰናዳው በኋላ ንግግሩን ጀመርን። በሙሉ የጣሊያን ደጋፊ መሆናቸውን ተረዳው። ጣሊያን ብዙ ሕዝብ አለው። እንደ ሌሎቹ ብዙ ኮሎኒ የለውም። ያላቸው ኤርትራና ሶማሌ ናቸው። ጣሊያኖች እንዳስረዱኝ በኤርትራ ብቻ 300,000 ጣሊያኖች አሉ። እነዚህ ሁሉ የት ሄዱ ማለትህ ነው ብለው ኮንቪክሽን መንፈስ ተናገሩ። እኔም የጣሊያንን ኢንሳይክሎፒዲያ እንዳላቸው ጠይቄ ስላመጡ ኤርትራና ሶማሌን የሚመለከተውን ገጽ እንክፈት ብዬ ከፈትኩ። እዚያም ላይ እስከ 1934 እንደ አውሮፓውያን አቆጣጠር በኤርትራ ከ1000 ጣሊያን የበለጠ እንደሌለ እንዲሁም በሶማሌ ከ400 የማይበልጥ መሆኑን መጽሐፉ ገልጦ ተገኘ። እሳቸውም ተገርመው ታዲያ 300,000ን ከየት ነው ያመጡት አሉ። እነኚህ ኢትዮጵያውያን ከወረሩ በኋላ በ5 ዓመታት ውስጥ የመጡት ወታደሮችና ሚስቶች፣ ሌላውም ለመኖር የመጡ ጣሊያኖች አሁን ወደ ሀገራቸው ለመመለስ በኤርትራ በየተራ መርከብ የሚጠብቁ የነበሩ ናቸው። አሁን ሁሉም ሄደዋል። ከ15,000 የሚበልጥ የለም አልኩኝ። እንዲያውም ኤርትራና ሶማሌ ደሃ ሀገር ስለሆኑ ለፕለማ ወይንም ሴትልመንት አይሆኑም። ይህንን ዘመን ሙሉ ከ60 እስከ 70 ዓመት ጣሊያኖች ሲጓዙ ይሄው ከ400 ወይንም ከ1000 የበለጠ ጣሊያን ለማስፈር አልቻሉም። ዋናው ምክንያት እነዚሁ ሀገሮች የያዙት ኢትዮጵያን በሚወሩበት ጊዜ መቆናጠጫ ለመያዝ ነው። ለዚሁም ማስረጃ ሞሬዝ ራፍ ጣሊያናዊ የጻፈው መጽሐፍ መቅድም ውስጥ ሞሶሎኒ የጻፈውን መቅድም ማንበብ ነው አልኳቸው። አላየሁትም ሲሉ ባጭሩ ቀጥሎ ያለውን ነገርኳቸው። ኤርትራና ሶማሌን በረሃ የሆኑትን ሀገሮች ለምንድነው ጣሊያን ይዛ ኪሳራ በየዓመቱ የምትገባው? ከባጀቷ ገንዘብ እያወጣች ምንም ለማያመጡላት። ሌሎች ሀገሮች ፈረንሳይና እንግሊዝ ኮሎኒ ስላላቸው ለፕሬስቲጂ ነውን እያለ ዓለም ይጠይቅ ነበር። አሁን ምክንያቱን ልንገራችሁ። እነኚህ በረሃ የሆኑትን ሀገሮች ላይ ገንዘባችንን እየከሰከስን የተቀመጥነው እነኚህ ሁለት ሀገሮች በጂኦግራፊም በዘርም የኢትዮጵያ አካልና ኖሮግሌሽን ስለሆኑ አንድ ቀን ይህንን ሪችና ለምለም የሆነውን ኢትዮጵያን ለመያዝ በማሰብ ነበር። አሁን ይህ በፋሽስት ረጅም ጊዜ ተፈጸመ የሚል ነበር። መጽሐፉ የተጻፈው ጣሊያኖች ኢትዮጵያን ከያዙ በኋላ ነበር። ይህን ሁሉ ሲያዩ ፈርናንዲዝ በጣም ተገረሙ። ከመንግስቱ ጋር ተመካክሬ መልሱን አሳውቃለሁ ብለው በማግስቱ ከተኩል ቀን በኋላ ተቀጣጠርን። በማግስቱ ወደ 30 አምባሳደሮች ናሊ ኦፖስቱልክን ጨምሮ ሌሎች ሚኒስትሮች ባሉበት ታላቅ የምሳ ግብዣ አደረጉልኝ። በተወሰነ ጊዜ ዲስኩርስ ሲያደርግ በልጅነቴ ያድዋ ዘመቻ ነበር። ተማሪ ቤቶኜ ተማሪዎች ወገን ተለይተን እንጣላ ነበር። እኔ የሚኒሊክ ወገን ነበርኩ ብለው ተናገሩ። ሚኒሊክ ኢንሻን ሰጥቻቸው ለብሰው ነበር። ይህም ከተኩል ቀን በኋላ ለምንነጋገረው ምልክት ሰጠኝ። በንግግሩ ጊዜያት ጉዳዩ አሁን ገብቶኛል። እኛ ላቲን አሜሪካኖች ከቅኝ ግዛት የወጣን ስለሆንን ጀስቲስ ነው የምንደግፈው። አሁን እንደተረዳነው ጀስቲስ ለኢትዮጵያ ይገባታል። ስለዚህ ነው ኢትዮጵያን የምንደግፈው ብለው ቃል ሰጡኝ። እኔም አመስግኜ ከወዳጅ ሀገሮች ጋር ሁሉ ይህንኑ እንዲያስረዱ ለምኜ ተለያየን። ለጉብኝት የታቀደው ዋናዎቹ ቁልፍ የሆኑትን ሀገሮች ተጠንተው 5ቱን ነበር። ብራዚል፣ አርጀንቲን፣ ቺሊ፣ ቬኔዙዌላ፣ ሜክሲኮ፣ ሌሎቹ እነሱን ይከተሉ ነበር። አርጀንቲን ያን ጊዜ የነፕሮን ጃን ዶሚንግ ፔርኖ ጣሊያን ሬጅም ነበር። በመንግስቱ የሚበልጠው ጣሊያኖች ስለነበሩ ተቀብሎ ለማነጋገርም ስላልፈቀዱ
አንድ ቀን አድረን ወደ ቺሊ ሄድን። ቺሊ ደህና ተቀበሉን። በደረስን ማግስት መንግስቱ ተገልብጦ ሌላው እስኪቋቋም ቆየን። ከዚያም በኋላ ለፕሬዝዳንቱና ለውጭ ጉዳይ ሚኒስትሩ ተገቢውን ሽልማትና መልእክት ከሰጠው በኋላ ብራዚል በተነጋገርኩበት አኳኋን አስረዳው። እነሱም ለመደገፍ ቃል ሰጡን። ከፔሩ፣ ቬኔዙዌላ፣ ሜክሲኮ፣ ብራዚል በተደረገው አኳኋን ንግግሩ ተደረገ። አቀባበላቸውም ደህና ነበር። ለመደገፍ ቃላቸውን ሰጡ። ሁሉም ያሉኝ የኢትዮጵያ ሰው መጀመሪያ ጊዜ ነው ሀገራችን የመጣው። አሁን ገብቶናል። ኤምባሲ እየከፈታችሁ ሁልጊዜ ኮንታክት ማድረግ ጠቃሚ ነው። በጉብኝት ጊዜያት የተወሰዱ ፎቶግራፎች፣ የጃንሆይ ደብዳቤ ኮፒ፣ ሌላም ይህን መሰል አርካይቭ ውስጥ ይገኛል። ከዚያም በመለስ ዋሽንግተን ደርሼ ከአሜሪካን የውጭ ጉዳይ ሚኒስትር ጄ ሙስተራቺሰን ጋር በረጅሙ ተነጋገርን። የላቲን አሜሪካን ጉዞና የሰጠውን ቃል አሜሪካኖችም እርዳታቸውን እንዲቀጥሉ። በጣም ድካም ላይ ስለነበርኩ ዶክተርስ ሆስፒታል ገባው። ከ5 ቀን በኋላ ወደ እንግሊዝ ሀገር ሄጄ ለሚስተር ቤቪን ሁሉንም አስረዳው። ከኔ ጋር የነበሩት አቶ ተስፋዬ ተገኝ በጣም ድካም ላይ ስለነበሩ ከ2 ወር በኋላ ሞቱ። አዲስ አበባ እንደገባው ለጃንሆይ ራፖሬን አቅርቤ በቶሎ በብራዚል፣ በቬኔዙዌላ፣ በሜክሲኮ ኤምባሲ እንዲከፈት ሐሳብ አቅርቤ በዚሁ ተፈጸመ። በዩናይትድ ኔሽን የተደረገው ዲቤት ከ1948 እስከ 1950 እዚህ ባጭሩ ነው የምዘረዝረው። ሁሉንም ለማየት ዶክሜንቱን ፕሮሲቨርባሉን በዩናይትድ ኔሽን የተደረገውን ዲስኩር ሁሉ ከ500 ገጽ የማያንስ ሚሞራንደሙን ማየት ያስፈልጋል። ሁሉም አለ። በ1948 የተደረገው ላይ ተነግሯል። ዶክሜንቱን ማየት ያስፈልጋል። የኤርትራ ጉዳይ በ1949 ለሚደረገው ጉባኤ ፖስትፖንድ ሆነ። በ1949 ላይ የተሰረዘረው አስፈላጊ የሆኑትን ሀገሮች ሁሉ እየዞርክ የኢትዮጵያን ጥያቄ ሁሉ አስረድቼ ነበር። ጉባኤው ስራውን ከመጀመሩ በፊት የቪቭናን የስፎርሳ ፕላን የተባለው የእንግሊዝ የውጭ ጉዳይ ሚኒስትርና የጣሊያን የውጭ ጉዳይ ሚኒስትር በመንግስታቸውና በወገኖቻቸው ስም ስለ ጣሊያን ቅኝ ሀገሮች ውሳኔ አንድ ፕላን አቀረቡ። ባጭሩ ቀጥሮ እንዳለው ነበር። ሊቢያን፣ እንግሊዝ፣ ፈረንሳይ፣ ጣሊያን ተከፋፍለው በሞግዚትነት ለ10 ዓመታት እንዲያስተዳድሩ፣ ለኤርትራ ከአቆርዳት በስተቀር ለኢትዮጵያ እንዲሰጥ፣ ሐመሩሃ ሶማሌን ጣሊያን በሞግዚትነት ለ10 ዓመታት እንዲያስተዳድር። በክርክሩ ጊዜያት በፖለቲካ ኮሚሲዮን አቆርዳትም ከሌላው ከኤርትራ ክፍል ጋር ለኢትዮጵያ እንዲሰጥ በፈረንሳይ በኩል ያን ጊዜ ኪቭ ዴሞርቬል ነበር ሐሳብ ስላቀረብ አሜሪካንም እንግሊዞችም ተከታዮቻቸውም ተቃወሙት። በድምጽ ወደቀ። ሌላው ፕላን በሙሉ የድምጽ ብልጫ አገኘ። ከዚህም በኋላ ሬዞሉሽን ለዋናው ጉባኤ ቀረበ። አንቀጽ በአንቀጽ ድምጽ እንዲሰጥ ስለተጠየቀ በዚሁ አኳኋን ድምጽ መስጠት ተጀመረ። ኤርትራ ለኛ እንዲመለስ አስፈላጊው ድምጽ በላይ 2/3 ተገኘ። ለፈረንሳይና እንግሊዝ ሊቢያን ክፍል 2/3 ድምጽ አገኘ። የጣሊያን ግን በሶማሌ ሲያገኝ በሊቢያ አላገኘም። ከዚህ በኋላ በሬዞሉሽኑ በጠቅላላው ቮት ሲደረግ ፈረንሳይና የላቲን መንግስት ሀገሮች በፈረንሳይ ተመርተው ጣሊያን ካላገኘች ማንም አያገኝም፣ ሁሉም የተያያዘ ነው። ግን በኢትዮጵያ ላይ ቮት አላደረግንም። እሷ ከሚያስፈልገው በላይ ድምጽ አግኝታለች። ግን ሬዞሉሽን የተያያዘ አንድ አካል ነው፣ እናዝናለን ብለው ዴክላሬሽን አደረጉ። ድምጽ ከተሰጠም በኋላ ሬዞሉሽን ማጆሪቲ እንጂ ከ3/2 እጅ አላገኘም። በዚህ ምክንያት ፕላኑ ወደቀ። የኤርትራም ጉዳይ ሳያልቅ ቆየ። በኋላም ዲቤት ቀጠለ። በኮሚሲዮን ውስጥ ሁለተኛ የኤርትራ ህዝብ ወኪሎች የተባሉት ተጠርተው ነበር። ከልዩ ልዩ ፓርቲ ነበሩ። የነጻነት ፓርቲ በዩናይትድ ኔሽን ሞግዚትነት እንተዳደር የሚሉ፣ በእንግሊዝ መሪዎቻቸውም እነ ወልደ አብ ኢብራሂም ሱልጣን፣ እነሱም ሲደመሩ በ160 የኤርትራን ህዝብ ወክለናል እያሉ ዴክላሬሽን ሲያደርጉ ጉባኤው ኢምፕሬስ መሆኑ አልቀረም። እኛንም የሚደግፍ አንድ ፓርቲ ብቻ ነበር። ይኸውም የዩኒየን ፓርቲ በዋናው ጸሐፊ በተድላ ባህሩ ይመራ የነበረ። በአራቶቹ ኮሚሲዮን ሪፖርት ውስጥ ይህ ፓርቲ ከ30 እስከ 40% ብቻ ነው የኤርትራን ህዝብ የሚወክለው ተብሎ ነበር የቀረበው። እኛን የሚቃወሙት ፓርቲዎች ከጣሊያን ጋር ተሰልፈው ጎን ለጎን ተቀምጠው እኛን ሲቃወሙ ማየት በጣም ያሳዝነኝ ነበር።
በየተራ ሁሉም ዲስኩራቸውን አደረጉ። ከዚያም በኋላ ደንቡ እንደሚሰጠኝ ልዩ ልዩ ጥያቄ እያቀረብ በጉባኤው ላይ የፈጠሩትን ኢምፕሬሽን በከፊል አፈረስኩ። ለምሳሌ ወልደአብ የኢንቴሌክቹዋል ፓርቲ መሪ ነኝ ብሎ ነው ዲስኩሩን ያደረገው። 5-6 መልእክተኞች የሆኑ ነበር። ለጉባኤው ይህ ኢንተለጀንስ የተማሩት ክፍል ሁሉ ኢትዮጵያን የሚቃወም መስሎ ነው የሚታየው። ሁለት ጥያቄ አቀረብኩ። ስንት ሰው አለበት ያንተ ፓርቲ? መልስ ከ150 እስከ 200። ከነኚህ መካከል ከነስማቸው ስንት ለማትሪኩሌሽን ወይንም ሌላ ዲግሪ ያላቸውን ዝርዝር ለመስጠት ትችላለህን? መልስ ምንም የለም። እንዴት ኢትዮጵያ ውስጥ የውጭ ጉዳይ ሚኒስትር ይህንን ይጠይቀኛል? በቅኝ አገዛዝ በጣሊያን ተይዘን መቼ ያስተማሩን? መልእክተኞች ሁሉ ሳቁ። እኔም ይህን መቼ አጣሁት? አንተ ያቀረብከው የኢንቴሌክቹዋል ፓርቲ ብለህ ስለሆነ እውነት የተማሩት ፓርቲ እንዳልሆንክ ጉባኤው እንዲያውቀው ነው። ጣሊያኖችም አንድም ኤርትራዊ ያስተማሩት የለም፣ ያስተማረቻቸው ኢትዮጵያ ናት። ለምሳሌ እኔ ጎን ያሉት ኤርትራውያኖች እነ ብላታ ዳዊት፣ አቶ ገብረ መስቀልና ሌሎችም የሌሉ በብዙ መቶዎች የሚቆጠሩ እያመለጡ እየመጡ እኛ ያስተማርናቸው ናቸው አልኩኝ። ኢብራሂም ሲልጣን የሙዝሊግ አለቃ ዲስኩሩን ሲያደርግ ኤርትራ መቼም ቢሆን ከኢትዮጵያ ጋር ሆና አታውቅም። በየወረጃው እየዘረዘረ 300,000፣ 500,000፣ 700,000 ህዝብ የኛ ፓርቲ ነው። ጥያቄን ቀጠልኩ። ኤርትራ ከኢትዮጵያ ጋር አብራ ሆና አታውቅም ብለሃል። እንዲህ ከሆነ በሁለቱ ሀገር መካከል ጠረፍ በየት በኩል ነበር የሚያርፈው? ጣሊያን ከመምጣቱ በፊት። መልስ አላውቅም። ሳቀ። ከየአውራጃው ያለ ደጋፊ የህዝብ ቁጥርን ሰጥተሃል። ድምሩ ስንት ነው? ተደምሮ 3 ሚሊዮን። የኤርትራ ህዝብ ቁጥር ስንት ነው ብዬ ጠየቁ። መልስ አላውቅም። እንግሊዞችን ጠይቃ። እኔም ከ1 ሚሊዮን አይበልጥም አልኩኝ። ሁሉም ሳቀ። በክርክሩ ጊዜ መስኮብ አንድ ሪዞሉሽን አቀረበ። እሱም አሰብ ብቻ ለኢትዮጵያ ተሰጥቶ ሌላው ነፃ ሀገር ይሁን የሚል። ብዙ መንግስቶች በነፃነት ላይ አጌነስት ቮት ማድረግ አንችልም አሉ፣ አረቦችም ጭምር። በጣም ተቸገርኩ። ይህንን በተቀበልኩ ጊዜያት ኤርትራን መቼም አናገኝም። የተቃወምኩ ጊዜያትም አሰብንም ሁሉ ልናጣ እንችላለን። ወዲያውኑ ጠንካራ የሆነ ዲስኩር አደረግኩ። የመስኮብ ሪዞሉሽን የፒስ ኮንፈረንስ አንቀጽ የሚቃወም ነው። ሰላምን፣ ጸጥታን መሰረት በማድረግ ጥቅም ያላቸውን መሰረቶች ሐሳብ ኮንሲደሬሽን ተወሰደ። ይህ ሀገር ለኢትዮጵያ መውረሪያ ቤዝ እንደነበር መስኮብ ያውቃል። አሁንም ኤርትራ ነፃ መሆን አትችልም፣ የሌላ መንግስት መሳሪያ ሆና እኛን ለማጥቃት እንዲሆን ካልሆነ በቀር። ስለዚህ ይህንን ሐሳብ የሚደግፍ የሰላም ጠላት የኢትዮጵያም ጠላት ነው ብለን ነው የምንቆጥረው። ድምጽ ሲሰጥም ስም እየተጠራ ይደረግልኝ ብዬ ጠየቅኩ። የመስኮብ ተወካይ ህዝቡ ከኢትዮጵያ ጋር ነው ብለሃል። እንዲህ ከሆነ ነፃ ከሆነ በኋላ ራሱ ይቀላቀል የለም ወይ? ምን አስፈራህ አለኝ። እኔም ኤስቶኒያን፣ ሊቱዌኒያን የያዛቸው ህዝብ ከመስኮብ ጋር መቀላቀል ይፈልጋል ብለህ ነው? ለነሱ የፈቀድክላቸውን ለምን ለኤርትራ ህዝብ ትነፍጋለህ? እስኪ እነሱ አሁን ነፃነታቸውን ስጣቸውና በኋላ ከመስኮብ ጋር ይቀላቀሉ። አንድን ልጅ በእግርህ ሂድ ካልከው በኋላ ራስህን ግደል ብትለው እሺ አይልም አልኩት። አሜሪካኖችና እንግሊዞች ሌሎቹም የመስኮብ ተቃዋሚዎች ከት ብለው ሳቁ። የመስኮብ መልእክተኛ ተቆጥቶ ወደ ውጪ ወጣ። በዚህም ጊዜ የግብፁን መልእክተኛ ፋውዚን እንዲሁም የየመንን ውጭ እየወሰድኩ አነጋገርኳቸው። ፋውዚንን ለነጻነት ቦታ አድርጋለሁ ብለህ የተናገርከው ከመንግስት ተፈቅዶልናውን? እኔ ከዚያን የመጣሁት። ንጉሱም መንግስቱንም እኛ ለመደገፍ ቃል ሰጥተውኛል። አሁን ደውለ ጠይቅ፣ አለዚያ አንተ ላፊነ ስለው አበደ። የየመን አዲስ አበባ ወደ 20,000 የሚሆኑ ያንተ ዜጎች አሉ። መስኮብን ደግፈ ድምጽ የሰጠህ እንደሆነ አሁንኑ ቴሌግራም ልኬ ዜጎችህን አስወጣቸዋለሁ አልኩት። ሌሎችንም በየመልኩ አነጋገርኩ። በኋላም ዲቤት ተከፍሎ ክርክሩ ቀጠለ። ሌላ አንድ ሪዞሉሽን ቀረበ። ይኸውም እስካሁን ድረስ ዩናይትድ ኔሽን ኮሚሽን ልኮ በኤርትራ ህዝቡን ሐሳብ አልጠየቀም። እስካሁን የሄዱት የአራቱ መንግስታት ብቻ ናቸው።
አሁንም የአምስት መንግስት መልእክተኞች በዩናይትድ ኔሽንስ ስም ሄደው የህዝቡን ሐሳብ ይጠይቁ የሚል ነበር። ግብጽ ይህንን ምክንያት አድርጎ መስኮብን ሐሳቡን ዊዝድሮ እንዲያደርግ ጠየቀው። እሱም እምቢ አለ። የግብፁ ተወካይ እንግዲያውስ በሐሳቡ ተቃውሞ ነው ድምጽ የምሰጠው አለ። ሌሎች አረቦች ይህንኑ ተከትለው አስታወቁ። ሌሎች መንግስታቶችም ፕራዮሪቲ ለኮሚሲዮኑ መላክ ሐሳብ ይሰጠው፣ ያንተ ይቆይ ቢሉት መስኮብ አልቀበልም አለ። በኋላ ድምጽ ተሰጠ። መስኮብን የደገፈ 3 ድምጽ ብቻ ስለሆነ ሐሳቡ ወደቀ። ወደ ኤርትራ የሚሄደው የዩናይትድ ኔሽን ኮሚሲዮን አመራረጥና አባሎች ለኮሚሲዮኑ አባል እንዲሆኑ የተመረጡት ሀገሮች ይህም በታላላቅ መንግስታቸውና በወገኖቻቸው ነው። ሳውዝ አፍሪካ፣ ፓኪስታን፣ ጓቲማላ፣ በርማና ኖርዌይ ነበሩ። ይህም ሐሳብ በሪዞሉሽን ጉባኤው ፊት በቀረበ ጊዜ በብርቱ ተከራከርኩ። ሳውዝ አፍሪካና ፓኪስታን በኢትዮጵያ ላይ በዶስኪራቸው ፖዚሽን የወሰዱ ናቸው። የኢትዮጵያ ጠላትነታቸውን በግልጽ ያስታወቁ ናቸው። ጓቲማላም እንዲሁ የጣሊያን ጠበቃ መሆኑን አሳይቷል። ከሁለቱ በርማና ኖርዌይ ኒውትራል ከሆኑ በስተቀር 3ቱ አሁኑኑ ፕራየር ዲሲሽን ያደረጉ ናቸው። የዚህ ለምን ጣሊያንን አታደርጉትም አልኩ። እነሱም ተቃወሙ። አንድ ጊዜ ታላላቆች መንግስታቶች ተስማምተውባቸዋልና ምንም ማድረግ አልተቻለም። በመጨረሻም በድምጽ ብልጫ እነሱ እንዲሆኑ ተወሰነ። ቢሆንም ይህንን ሁኔታ ለማሻሻል ከአምስቱ መንግስቶች ጋር ይልቁንም ከሳውዝ አፍሪካ፣ ጓቲማላ፣ ፓኪስታንና በርማ ጋር ንግግር ጀመርኩ። ለእያንዳንዱ መንግስት በሚገባው ሐሳብና በሚቀበለው መንገድ በረጅሙ የኛን ሁኔታ አስረዳ ነበር። ከሳውዝ አፍሪካ ጋር ያደረኩት ኢንተረስቲንግ ነበር። ዝርዝሩ ብዙ ነው። ለፓኪስታን አንተ እንደምትለው በኢትዮጵያ እስላሞችን እንደ እብድ ውሻ አንፈጃቸውም። ሄደ እንድታይ እለምንሃለሁ። ንግዱና ኢኮኖሚ ሁሉ በእነሱ መያዙን ታያለ። በታሪክም መሐመድ ስለ ኢትዮጵያ ያለውን አስታውስ አልኩት። እንደዚሁም የጓቲማላና በርማን አስረዳዋቸው። በርማ አሁን ነፃ የሆነ ሀገር ስለሆነ ያለ ነፃነት ሌላ ሐሳብ የለውም ነበር። ለኤርትራ ነፃነቷ ከኢትዮጵያ ጋር መቀላቀል ነው በማለት በልዩ ልዩ ዘዴ ግብዣ ጭምር ወደ ኤርትራ ከመሄዳቸው በፊት የተቻለውን ያህል አለስልሻቸው ነበር። ኮሚሲዮኑ ጉብኝት በየሀገሩ ኤርትራ፣ ኢትዮጵያ፣ ሶማሌና ግብጽ ኤርትራን ጎብኝተው ወደ አዲስ አበባ ሲመጡ ስብሰባ በራስ ሆቴል ተደርጎ ነበር። 60 ገጽ የሚሆን የኤርትራን ታሪክ የኢትዮጵያ ጋር መሆኗን እንደምን ጣሊያን እንደያዛት ብዙ ጊዜ ኢትዮጵያን መብረሪያ እንደሆነች የህዝቡን ሐሳብ እውነተኛውን በእንግሊዝ አድሚኒስትሬሽን ሆኖ እውነተኛ ሐሳቡን ለመስጠት ስላልቻለ እየዘረዘረ ንግግር አደረኩ። በመጨረሻም ልዩ ልዩ ጥያቄ አቀረቡልኝ። በሚገባ መለስኩ። ዲስኩሩንም ጥያቄውንም ሁሉ ከፕሮሴርቫ ባሉን ማየት ይቻላል። በዚያንም ጊዜ በድካም ብዛት በየጊዜው እታመም ነበር። የሆቴሉም ሐኪም ይጠባበቅ ነበር። ኮሚሲዮኖቹም የእስላሞችን ሁኔታ አዲስ አበባ ብቻ ሳይሆን በሌላም ክፍለ ሀገር እንዲያይ አድርገን ጎንደር፣ ሐረር ሄዱ። ብዙ ግብዣም እስላሞች የነበሩበት ተደርጎላቸው ነበር። ፓኪስታኑ በጣም ተደነቀ። የሚያወርልን ሁሉ ውሸት ነው አለኝ። ኮሚሲዮኑ ሶማሌንና ግብጽን ጎብኝቶ ግብጽን የጎበኘው ምጽዋን ጠይቃ ስለነበር ይሆናል ወደ ዩናይትድ ኔሽን ተመልሶ ራፖር አሰናዳ። ራፖሩ ታትሞ ለዩናይትድ ኔሽን ቀረበ። ፍሬ ነገሩም ቀጥሎ እንዳለው ነው። ሳውዝ አፍሪካና በርማ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል፣ ለፓኪስታንና ጓቲማላ ኤርትራ ነፃ እንድትሆን፣ ሐመሩሃ ኖርዌይ ኤርትራ ያለ ኮንዲሽን ከኢትዮጵያ ጋር እንድትቀላቀል። በዚያው አኳኋን ከአንድ ሀገር በስተቀር ከኖርዌይ የኛን ጥያቄ ሙሉ በሙሉ የሚደግፍ አልነበረም። ሁለቱ ፌዴሬሽን እውነተኛውን ሁለቱ ነፃነት እንደመንቀላቀል የአሜሪካንን የእንግሊዝን ሐሳብ በብዙ መንገድ እየጠየቅን ከነሱም ጋር እየተመላለስኩ ተነጋገርን። እነሱም ፌዴሬሽን እንዲሆን የሚደግፉ መሆኑን አስረዱ። ይኸውም ኢትዮጵያን ለመደገፍ መሆኑን አሳወቁ። ኮሚሲዮኑ ራፐር በኋላ እንዲሁ የመቀላቀልን ሐሳብ ከጉባኤው የሚበልጡት መንግስቶች እንደሚቃወሙት አስረዱ። አረቦች፣ ላቲን አሜሪካኖች፣ እዚያም ኮመንዌልዝ ይህንን ጉዳይና ሌላም ለማጥናት ትንሹ ጉባኤ የተባለ
የመንግስቶች ሁሉ ወኪሎች ያሉበት ሲሰራ ቆይቶ ለ1950 ጉባኤ ሐሳብ እንዲያቀርብ በ1949 ተወስኖ ስለነበር ኒውዮርክ ሄጄ 7 ወር ስከራከር ቆየው። ከመሄዴም በፊት ማድረግ የሚገባኝን ከጃንሆይና ከሚኒስትሮችም ጋር ምክክር ተደርጎ ኢንስትራክሽን ተቀብዬ ነበር። ከሄድኩም በኋላ ለሚደረገው ሁሉ ቴሌግራም በየጊዜው አዲስ አበባ እየላክ ትዕዛዝና ኢንስትራክሽን እቀበል ነበር። ይህ ሁሉ ቴሌግራም አርካይቭ ይገኛል። እኔም የብዙ ኮፒ አለኝ። ወደ ኒውዮርክ ስሄድ በፓሪስ፣ ለንደን፣ ዋሽንግተን አልፌ ከመንግስቶቹ ባለስልጣን ጋር በሰፊው ተነጋገርኩ። ለንደን አምባሳደሩ አቶ አበበ ረታ ነበር። በንግግሩም ጊዜ ተገኝቷል። ባጭሩ ያሰናዳሁት ፌዴሬሽንን አንቀበልም አንድነት እንጂ ያልሆነ እንደሆነ እውነተኛ ፌዴሬሽን እንደ አሜሪካን አይነት 2 መንግስት፣ 2 ፓርላማ፣ 2 ባንዲራ፣ 2 ካፒታል ደግሞ 3 ፌዴራል መንግስት፣ ፌዴራል ፓርላማ፣ ፌዴራል ባንዲራ ልንቀበል አንችልም። በአንድ በኩል ፌዴራል ካፒታል ኤርትራ አንድ ጠቅላይ ግዛት፣ በሌላ በኩል 12 ጠቅላይ ግዛት ያላት እንዴት እኩል ተቀጥረው ለማድረግም አይቻልም። ህገ መንግስቱ የኤርትራ፣ የኢትዮጵያ፣ የፌዴራል 3 ህገ መንግስት አንቀበልም። ለኢትዮጵያም ለኤርትራም አሁን ያለው የኢትዮጵያ ህገ መንግስት ነው የሚረጋው። ቢበዛ ለኤርትራ የምንቀበለው እኩል አድሚኒስትሬሽን ነው። ቢበዛ እንደ ስኮትላንድ አይነት ወይንም ሎሬት የፈረንሳይ ክፍል የነበረው በጀርመን ብዙ ጊዜ ተይዞ ከታላቁ ጦርነት 1914 እስከ 1918 በኋላ ወደ ፈረንሳይ ሲመለስ በዚያ አኳኋን ነው በማለት ነበር ያስረዳሁት። ትንሹ ጉባኤ ሊትል አሴምብሊ 7 ወር በክርክር ኒውዮርክ ቆየው። የክርክሩ ሁኔታና በየጊዜው የላኩትና የተቀበልኩት የትዕዛዝ ቴሌግራም አለ። ወደ ኒውዮርክ ከመሄዴ በፊት ፓሲፊክ ሐኪሞች አይተውኝ ታማሃልና ሆስፒታል ገብተህ ኦፕሬሽን ማድረግ አለብህ አሉኝ። እኔም የአገር ጉዳይ ስላለ አልችልም አልኳቸው። እነሱም አውሮፕላን ላይም አደጋ ሊደርስብህ ይችላል ብለውኝ ነበር። ዝም ብዬ ሄድኩ። ጉባኤውንና የኤርትራን ጉዳይ ጨርሼ ስመለስ የፓሪስ ሐኪሞች ያሳሰቡኝን ኦፕሬሽን አደረጉ። በዚህ ጉባኤ ጊዜ አንድ አክት ፌዴራልን ወይንም ዩናይትድ ኔሽንን የሚያሳልፈውን ሬዞሉሽን የሚያሰናዳ ስለ ኤርትራ አንድ ኮሚቴ ተቋቁሞ ነበር። እነ ብራዚል ያሉበት ብዙ ክርክርም ነበር። ጣሊያኖችና ወገኖቻቸው የጣሊያንን ጥያቄ እየደገፉ አሜሪካኖችና እንግሊዞች ደግሞ የእኛን ጠንካራ አቋም ስላዩ እኛ ለመቀበል የምንችለውን ለማድረግ ሰርተው ነበር። በዚህ ጊዜ ከሁሉም መንግስታት ወኪሎች ጋር በረጅሙ መነጋገሬን አላቋረጥኩም። ከህንዶች፣ ፓኪስታንና ላቲን አሜሪካን በመጨረሻም አንድ የሪዞሉሽን ሐሳብ ስሙ ፌዴሬሽን ይሁን እንጂ ለኤርትራ ሎካል አውቶኖሚ የሚሰጥ ሌላውን ሁሉ ፖርት፣ ባቡር በኢትዮጵያ መንግስት ስልጣን ስር የሚያደርግ ቀረበ። የኢትዮጵያ ህገ መንግስት ለኤርትራም እንዲሆን የሚል አሰናድተው ለ1950 ጉባኤ ለማቅረብ አቀዱ። የ1950 ጉባኤና የኤርትራ ጉዳይ ፍጻሜ ማግኘት። ጉባኤ ላይ የተደረገው ዲቤት ብዙ ዝርዝር ስላለው ፕሮሴ ቬርባሉን ያደረኩትን ዲስኩርና ኢንተርቬንሽን ማየት አስፈላጊ ነው። እዚህ የማስታውሰውን ያህል ባጭሩ አጠቃልላለሁ። ጉባኤው እንደተከፈተ ጣሊያኖች ታክቲካቸውን ለወጡ። ጥያቄያቸው የሚፈጸም መሆኑን ሲያውቁት ጣሊያን ኮሎኒ ሁሉ ነጻነት ይሰጥ ብለው ሐሳብ አቀረቡ። የነጻነት ሻምፒዮን ሆኑ። የኤርትራን ህዝብ ወክለናል እያሉ የመጡት ለጉባኤው ሐሳባቸውን እንዲሰጡ እየተፈቀደላቸው ፓርቲዎች ዓላማቸው የተለያየ ነበር። ጣሊያን ያስተዳድረን፣ እንግሊዝ ያስተዳድረን፣ ዩናይትድ ኔሽን ያስተዳድረን፣ ነጻነት የሚሉ ሆኖ ነበር። ኒውዮርክ ሲደርሱ ምክር ዓላማቸው አንድ አድርገው ሁሉም ነጻነትን ነው የምንፈልገው ብለው አስታውቀው ብሎክ ኢንዲፔንደንስ የሚል አንድ ፓርቲ መሆናቸውን አስታወቁ። እንደዚህም ሲሆን በአራቶቹ መንግስታት ሪፖርት መሰረት ኢትዮጵያን የሚደግፈው ቢበዛ በ140 ብቻ ነው ስለተባለ የዩናይትድ ኮሚሽንም ከሞላ ጎደል ይህንኑ ሐሳብ ስለሚደግፍ ከኤርትራ ህዝብ በ160 ነጻነት ስለጠየቀ ለኛ አደገኛ ሆኖ ተገኝቶ ነበር። ለጣሊያን ማስታወቂያ ለኤርትራ ነጻነቷ ከኢትዮጵያ መቀላቀል ብቻ ነው ብዬ አስረዳው። ኒውዮርክ ሲደርሱ አንድ ግንባር አቋቁመው በ160 የሆነው ነጻነቷን ነው የምንጠይቀው ስላሉ ወኪሎች ዲስኩራቸውን ካደረጉ በኋላ ልዩ ጥያቄ አደረግኩላቸው።
አንዱም ይህ ነበር። ከኤርትራ ስትነሱ ከወከላችሁት ህዝብ የተቀበላችሁ ማንዴትና ኢንስትራክሽን ልዩ ልዩ ነበር። ጣሊያን፣ እንግሊዝና ዩናይትድ ኔሽን እንዲያስተዳድራችሁ ለመጠየቅ። እዚህ ስትደርሱ የወከላችሁትን ህዝብ ሳትጠይቁ እንዴት በራሳችሁ የፈጠራችሁትን ሐሳብ የወክልን ህዝብ ሐሳብ ነው በማለት ትችላላችሁ? ይህንን ሐሳብ የጸነሳችሁት እዚህ ስትመጡ ሁላችሁም ሮማ ቆይታችሁ ስለነበር ከጣሊያን ጋር በመመካከር አይደለምን? በዚህ ጊዜ ጣሊያኖች የድንጋጤ መልክ ታይቶባቸው ነበር። ወኪሎቹም ተቸግረው ህዝቡን በቴሌግራም ጠይቀናል አሉ። ቴሌግራሙን አሳያልኳቸው። አለመኖሩ ተረጋገጠ። በዚያ አኳኋን ጉባኤው ይህ ሁሉ የጣሊያን ፋብሪካሲዮን መሆኑን ተረዳው። በቀረበው ሪዞሉሽን ላይ ክርክር ቀጥሎ ሪዞሉሽኑ ፌዴራል አክትን የያዘ በብዙ ድምጽ አለፈ። ታህሳስ 1950 ዶክሜንቱ ማየት ይህም ሪዞሉሽን ቀጥሎ ያሉትን ዋና ዋና ጉዳዮች ይዘረዝራል። ሀ መቅድም የህዝቡን ሐሳብ፣ ሰላምና ጸጥታን፣ የኤርትራን ጂኦግራፊ አቀማመጥና ኢኮኖሚዋን፣ ኢትዮጵያ የባህር በር እንዲኖራት አስፈላጊ መሆኑን በመረዳት ይህን ሁሉ መሰረት በማድረግ ቀጥሎ ያለውን ሪዞሉሽን አሳልፈናል። ለኤርትራ አንድ ዩኒቲ ሆና ከኢትዮጵያ ጋር በፌዴራል እንድትቀላቀል። የሊባኖስ መልእክተኛ ዩኒቲ መባሉ ቀርቶ ስቴት ይባል ብሎ ሐሳብ ሲያቀርብ በብርቱ ተቃውሞ ሐሳቡ ፈረሰ። ሐመር ውሃ የኢትዮጵያ መንግስት ስልጣንን ይዘረዝራል። ፖርት፣ ባቡር፣ መከላከያ፣ የውጭ ጉዳይ፣ መገናኛ፣ ሌላም። መ የኤርትራ የውስጥ መንግስት ስልጣን፣ የውስጥ አስተዳደር። ሰ የኤርትራን የውስጥ አስተዳደር ህግ ኮንስቲቲዩሽን። ረ የዩናይትድ ኔሽን ኮሚሽን እንዲሾም ስራውም የኢትዮጵያን መንግስትና የኤርትራን ህዝብ ሐሳብ መሰረት በማድረግ እንዲሁም የእንግሊዝን አድሚኒስትሬሽን የኤርትራን የውስጥ አስተዳደር ህግ አተገባበር መከታተል። ይህንንም በ1952 ጉባኤ እንዲያቀርብ። ሰ ፌዴራል አክቱና የኤርትራን የውስጥ አስተዳደር ህግ በምንም አኳኋን እንደሚጸድቅና ስራ ላይ መዋል እንደሚጀምር ዝርዝሩን ማየት። በዚህ በሁለት ዓመት ውስጥ ከዩናይትድ ኔሽን ኮሚሽነር ጋር ያደረኩት ትግል። ኮሚሽነሩ የላቲን አሜሪካን ሰው ማቲንዞ ቦቪሊ የሚባል በጣም ፕሮ ኢጣሊያን ነበር። የፌዴራል አክቱን መንፈስ ሳይከተል የተቻለውን ያህል ለኤርትራ ነጻነት የሚሰጥ ህግ ያሰናዳ ጀመር። ይኸውም ለኢትዮጵያ መንግስት የተሰጠውን ልዩ ልዩ ስልጣን ለኤርትራ የውስጥ አስተዳደር እየሰጠ አስመራ እየተመላለስኩ ሐሳብን ሁሉ በመቃወም አንድ ባንድ አፈርስ ነበር። የሱ ሐሳብ ያሰናዳውን ህገ መንግስት አንቀበልም ብለን እንቢ ስንል ኢትዮጵያኖች ያልተቀበሉትምና ለኤርትራ ነጻነት ይሰጥ ለማለት ነበር። ለምሳሌ አውሮፓ ሄደው ስማቸው ባለም የታወቀ የስዊድን ጁሪስቶች ብዙ ገንዘብ ከፍሎ ሐሳብ እንዲሰጡት አደረገ በጽፈት። እሱም የሚለው ፌዴራል አክቱን ለመለወጥ ለምሳሌ ፌዴራሲዮኑን ሰርዞ እንዲሁ ለመቀላቀል ዩናይትድ ኔሽን ካልተስማማበት አይሆንም የሚል ነበር። ጽሑፋቸው አርካይቭ ይገኛል። ይህን ጊዜ ሲመለስ አስመራ አውሮፕላን ማረፊያ ይህንኑ በመግለጽ ዲስኩር አደረገ። ወዲያውኑ አስመራ በአውሮፕላን ሄጄ ከኮሚሽነሩ ጋር ስብሰባ እንዳደርግ ጠየቅ። ስብሰባውም እንዲሆን በመንግስቱ ስም ኦፊሴላዊ ዴክላሬሽን አደረግኩ። ይህን ባጭሩ ህግ አዋቂዎች ተብለው የተሰጡትን ሐሳብ አንስማማም፣ በመንግስቱም ስም እቃወማለሁ። ዩናይትድ ኔሽን ያደረገው ሪዞሉሽን ለኢትዮጵያና ለኤርትራ ህዝብ ሪኮሜንዴሽን ነው። ልንቀበለውም ላንቀበለውም እንችላለን፣ ግዴታ የለብንም። የተቀበልነው ጊዜ ያጸደቅነው ጊዜ እንዲሁ ተስማምተን ልንለውጠው እንችላለን። ኢትዮጵያም ኤርትራም በዩናይትድ ኔሽን ሞግዚትነት አይደለም የምንተዳደረው፣ ነጻ ህዝቦችና መንግስት ነን። ይህንንም ለዩናይትድ ኔሽን ራፖርህን ስታቀርብ የእኛንም ዲክላሬሽን አብሮ እንዲቀርብ እጠይቃለሁ የሚል ነበር። ከዚህ በኋላ ጉባኤው ተዘግቶ ወደ አዲስ አበባ ተመለስኩ። ከዚህ ሁሉ በኋላ የኤርትራ የውስጥ አስተዳደር በፌዴራል አክት መንፈስ ከተሰራ በኋላ የኤርትራም ህዝብ አሴምብሊውን መርጦ ካጸደቀ በኋላ ጃንሆይ ፌዴራል አክቱንና የኤርትራን የውስጥ አስተዳደር ህግ አጸደቁት። ከዚያም አስመራ ገብተው ምጽዋን ጎበኙ። እኔም አብሬ ነበርኩ። በዚያን ጊዜ የኢትዮጵያን ህዝብና የኤርትራን ህዝብ ደስታ ለመግለጽ ቃል አይገኝለትም። ለኔም በህይወቴ ሁሉ እንደዚህ ያለ ጊዜ ደስታ ላገኝ አልችልም። ኤርትራን ለማግኘት የደከምኩት በሽታ ላይ ጥሎኝ በየጊዜው እታመም ነበር። በሐሳብ እንቅልፍ እያጣው አለርጂ እየያዘኝ የአውሮፓ ሐኪሞች ሁሉ መድኃኒት የለውም ጫና የሌለበት
የቬጂቴቲቭ ኑሮ ለ6 ወር ማረፍ ብቻ ነው ይሉኝ ነበር። ያደረኩት ጉዞ በአውሮፕላን አንድ ጊዜ ሲታሰብ ለአንድ ወር ያህል ወደ 700 ሰዓት በሰማይና በመሬት መካከል እንደቆየው ነበር። ያደረኩት ዲስኩርና ኢንተርቬንሽን በሺህ የሚቆጠር ገጽ ይሆናል። ይህ ሁሉ በአርካይቭ ይገኛል። ከዚህ በኋላ ራስ አንዳርጌ የጃንሆይ ሪፕሬዘንታቲቭ ሆነው አቶ ተድላ ባህሩ የአንድነት ወኪል ሼፍ ኤክስኪዩቲቭ ሆነው ኤርትራን ማስተዳደር ጀመሩ። ኤርትራን ለመመለስ ያደረኩት ጥረት ከአክሊሉ ማስታወሻ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመው በዚህ ላይ አብቅቷል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።